ቤተሰቦች እንዴት አላችሁ? እኔ ክብሩ ይስፋ ሰላም ነኝ። እናንተም በያላችሁበት የዓለም ዳርቻ ሰላማችሁ ይበዛ ይሁን እያልኩኝ ዛሬ ደግሞ የጾም አማራጭ የሚሆን ምግብ ነው፣ ወጥ ነው ይዤላችሁ የመጣሁት ማለት ነው። እሱ ምንድነው? ድንች አልጫ ነው እና በዚህ መልኩ ቀጥዬ ቪዲዮውን የምታዩት ይሆናል። አልጫውን ለመስራት በመጀመሪያ ድንች አዘጋጅቻለሁኝ። ያልተላጠ ድንቹን ከላዩ ላይ አጠብ አድርጌዋለሁ በመጀመሪያ። ከዛ ድንቹን እየላጥኩኝ ማለት ነው። ከዛ ወደ ጉድጓዳ ሳህን ላይ ውሃ ያዘጋጀሁት ጉድጓዳ ሳህን ውሃም አስቀምጬ እየላጥኩኝ ድንቹን እዛ ውስጥ አስቀምጠዋለሁ ማለት ነው። ድንቹን እየላጥኩኝ ዝም ብዬ ሳህን ላይ ካስቀመጥኩት ስለሚጠቁር ማለት ነው። በዚህ መንገድ እንግዲህ ድንችን እየላጥኩ ነው። አብረን እንሰራለን እንግዲህ የዛሬውን ምሳ ማለት ነው። ተከታተሉኝ፣ እናንተም አብራችሁ ቆዩ። አመሰግናለሁኝ። እንግዲህ በዚህ መልኩ ድንቹን በመላጥ ላይ ይገኛለሁኝ። ደግሞ ድንቹን ልጨስ ጨርስ የሚሄደውን ፕሮሰስ ማሳያችሁ ይሆናል ማለት ነው። ከዚህ ከመላጥ ተነስቼ ወደ ሌላኛው ፓርት ይገባለሁኝ ማለት ነው። እንግዲህ እንደዚህ እየላጥኩኝ እንትን አደርጋለሁ ማለት ነው። አልጨረስኩም። 4 ድንች ትልልቅ 4 ድንች ናቸው። እነሱን እልጣለሁኝ በመላጥ ላይ ይገኛለሁኝ እላችኋለሁ። ድንች በዚህ መልኩ መክተፊያውን አዘጋጅቻለሁኝ። እከትፋለሁኝ ደግሞ ማለት ነው። የምከትፈውን ድንች ደግሞ በዚህ መልኩ እንግዲህ ቁመቱ በተለያየ አከታተፍ መክተፍ ይቻላል። እኔ ደግሞ ለዛሬ የምከትፈው በቁመቱ ነው የምከትፈው እና በዚህ መልኩ ቁመቱን ረጃጅም አድርጌ እከትፋለሁኝ ማለት ነው። በዚህ አይነት መንገድ እየከተፍኩኝ ነው። እንግዲህ ከትፌ ደግሞ የሚቀጥለውን ያው እያለ ይቀጥላል ማለት ነው። ከጅምሩ እስከ ፕሮሰሱ ስለሆነ መሄድ ያለበት በዚህ አይነት መንገድ እንደምታዩት ነው። እከትፋለሁ፣ ወደዛ አረጋለሁ ማለት ነው። አጣጥባለሁኝ፣ ከትፋለሁኝ፣ እንትን አረጋለሁ፣ ጉድጓዳ ሳህን ላይ አድርጋለሁ፣ ከትፋለሁኝ። በዚህ መልኩ እንግዲህ እየከተፍኩት እገኛለሁኝ። አሁን አልጨረስኩም ከተፋውን። እንግዲህ በዚህ መልኩ ነው የምከትፈው ያለሁት ጋይሶች፣ ቤተሰቦቼ። እናንተም እንግዲህ ድንች የምትወዱ እኔ እንኳን ያው ብዙም አይደለሁም፣ ግን ያው አሪፍ ነው ድንች። ግን ይህን ያህል እንትን አንዳንዴ እሰራለሁኝ ማለት ነው፣ አንዳንድ ጊዜ እንጂ። እኔ በጣም የምወደው ምስር በጣም በተለየ ነው የምወደው ማለት ነው። ድንች ከተፈው ድንች እንግዲህ ውሃ እዚህ ጋር እያጠብኩት ነው ማለት ነው። ደግሞ ካሮት 3 ካሮት አቅርቤያለሁ። ካሮትም ስለምጨምርበት ማለት ነው። ካሮቱን እዚህ ጋር ቆሻሻ ማስቀመጫ ፌስታሉን አቅርቤ እዛ ላይ ልጣዋለሁኝ ማለት ነው። ወደ ዝርክርክ እንዳይል አንድ ቦታ እዚህ ላይ እንትን ልጣለሁኝ ማለት ነው። ቆሻሻውን የካሮቱን ልጣጭ መሬት ነው ምናምን ዝርክርክ ሲል ይደብራልና በዚህ መልኩ እየላጥኩት ነው። 3 ካሮቶች ናቸው የተጠቀምኩት። በዚህ አይነት መንገድ ካሮቴን እልጠዋለሁኝ። እናም ከላጥኩት በኋላ ደግሞ የምከትፈው ይሆናል ቤተሰቦቼ። እንግዲህ በዚህ መልኩ እየላጥኩ ነው። አሁንም ማየት እንዳይሰለቻችሁ ማለት ነው። እያያችሁ አስተያየት አስቀምጡ። ትክክል ያልሆነ ትክክል አይደለም ብላችሁ እንደዚህ ልክ አይደለም፣ ያልተስተካከለ የጎደለው ነገር አለ የምትሉትን ታስቀምጡልኝ እላለሁኝ። እና በዚህ መልኩ እንግዲህ ሁለተኛውን ካሮት እየላጥኩ ነው። ሁለተኛው ካሮት የላጥኩት ነው። 3ኛው ይቀጥላል። ፍጥነት ቀስ ብዬ ነው የምሰራውና ፍጥነት ላይ
ፍጥነቱ ላይ ስራው ላይ ፍጥነት የለኝም ማለት ነው። ረጋ ብሎ ነው የምሰራው። ካሮቱን ልጬ ጨርሼ እየከተፍኩት ነው። እንደዚህ ከሁለት እኩል ቆርሰውና ማለት ነው ቆርጠውና ከዛም በቀጫጭኑ ይሄንም በቁመቱ አንድ አይነት እንዲሆን በቁመቱ ነው የምከትፈው ካሮቱንም ማለት ነው። በዚህ አይነት መንገድ እከትፋለሁኝ። ረጃጅም አድርጌ ነው የምከትፈው። እናም በዚህ መንገድ ከትፌ ቅድመ ዝግጅቶችን ሁላ እንደዚህ ከታትፌ ከጨረስኩ በኋላ በአንድዬው እሰራለሁኝ። ከተፍተፍ እያረኩኝ ማለት ነው። አንዴ ለመስራት አያስቸግርም። በዚህ መልኩ ከከተፍኩት ማለት ነው። እናም እንግዲህ ይህንን ይመስላል ድንች አልጫውና ካሮትም ከተለያዩ አይነት ግብአቶች ነው አደበላልቄ የምሰራው ማለት ነው። ድንቹን አልጫውን ማለት ነው። እና በዚህ አይነት መንገድ ከትፌ አለሁኝ ካሮቴን። የሚቀጥለው ደግሞ ማሳያችሁ ይሆናል። እናንተም አብራችሁ ቆዩ። ቀጣይ ሽንኩርት ከትፋ ላይ ነኝ። ሽንኩርቱን ከትፋለሁ ልጬ አጥቤ ወደ መክተፊያ አቅርቤ እየከተፍኩት ነው ሽንኩርቱን ማለት ነው። ለልጫ ስለሆነ 3 ሽንኩርቶች ናቸው። መብዛት አያስፈልገውም። አልጫ ቀይ ወጥ ነው። ብዙ ሽንኩርት ላልጫው በቂ ናቸው እነዚህ ማለት ነው። እና በነገራችን ላይ ሽንኩርቱ አብዝቶ ይቁላላል በእኛ ሀገር እነዛ ጥሩ አይደለም ማለት ነው። በቃ ፍሬሽ የሆነ ነገር እንደዚህ በቀላሉ ዝም ብሎ ሽንኩርቱንም እንደዚሁ ጥሬውን ከተፍተፍ እያደረጋችሁ መብላት አንደኛ ወጭም ጊዜም አያቃጥልም። አንደኛ ጤናችሁ ተቆላልቶ ቀጠል ብሎ ሲቁላላ ለጤናና ለእርጅና ነው የሚዳርጋችሁ። እና አብዛኛው እኛ ሀገር ላይ ኢትዮጵያኖች በቁሌት የመጨረሻ አንደኛ ቁሌት ነው ማለት ነው ሲቁላላ የሚውለው። እሱ ደግሞ ጥሩ እንዳልሆነ ዶክተር መረጃ ያገኘሁት ማለት ነው። በዚህ አይነት መንገድ ሽንኩርቴን እንዲጥቅ አድርጌ እከትፋለሁኝ ማለት ነው። ከትፌያለሁኝ። ቀጡን ጣርኩኝ። አሁን ደግሞ የከተፍኩትን ሽንኩርት መጥበሻ ላይ እሳቴን ጥጄ በጣም በትንሹ አርጌ እሳቱን ቀስ ብሎ ረጋ ብሎ ለማብሰል ማለት ነው። ዘይት የወይራ ዘይት ጨመርኩኝ አሁን ሽንኩርቱ ላይ ማለት ነው። ጤናማ የሆነ ዘይት ስለሆነ ይህንን ሀሪፍ ነው። የወይራ ዘይት ጤናችሁን ይጠብቅላችኋል ማለት ነው። እና የምግብ ዝም ብሎም እንደዚው መቁላላት አያስፈልገውም የወይራ ዘይቱ ማለት ነው። በዚህ መልኩ ሽንኩርቴን አበስላለሁኝ። እንግዲህ እየበሰለች ነው ሽንኩርቷ። ትንሽዬ እርድ ጨመርኩበት ማለት ነው። እርድ ጨመርኩ። እርዱ በነገራችን ላይ የዚህ ሀገር ትንሽ ሲጨመር በጣም ነው የሚያሰማው ማለት ነው። ቀጣይ አሁን ደግሞ ካሮቱን ጨምሬያለሁኝ። ሽንኩርቱ ስለበሰለ እዚህ ጋር ካሮቱን ጨመርኩ። ካሮቴን ጨምሬ አበስለዋለሁኝ በዚህ መልኩ ማለት ነው። እና በጣም የሚያምር ምግብና ቀላል የሆነ ለአሰራር አሪፍ ነው ማለት ነው። ይሄ ለአይነትም ይሆናል፣ በእንጀራም ይሆናል፣ በሌላም ነገር መመገብ በዳቦም። ድንቹ አጠንፍፌ ጨመርኩኝ ማለት ነው። ማጠንፈፊያ ላይ አድርጌው ነበር አጥቤ። እዚህ ጋር አሁን ድንቹን ጨመርኩኝ እና በዚህ መልኩ አረጋለሁ፣ አማስለዋለሁ ካሮቱ ጋር ድብልቅልቅ አረጋለሁኝ ቤተሰቦቼ። በዚህ መልኩ አረኩት እላችኋለሁ። ጨምር